በሀገራችን ኢትዮጵያ የአንድ ጤና እሳቤ የ2019 ዋን ሄልዝ አፕሮች ዲዚዝ ፕራዮሪታይዜሽን ክራይቴሪያ መሰረት ከእንስሳት ወደ ሰው ከሚተላለፉ በሽታዎች ውስጥ ከፍተኛ ትኩረት ከተሰጣቸው ከአምስቱ በሽታዎች ውስጥ የውሻ እብደት በሽታ በሁለተኛ ደረጃ ላይ የተቀመጠ በሽታ ነው። በኢትዮጵያ 7 ሚሊዮን የሚጠጉ ውሾች እንዳሉ የተለያዩ ጥናቶች ያሳያሉ። በመዲናችን አዲስ አበባም ከ250 ሺህ እስከ 300 ሺህ ውሾች ይገኛሉ ተብሎ የሚታሰብ ሲሆን ባለቤት አልባ ውሾችም የከተማው ከፍተኛ ችግር እንደሆኑ ይታመናል። በከተማው የሚታየውን የውሻ እብደት በሽታ ስጋት ለመቀነስ የአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን በዚህ ዓመት 67000 ውሾችን ለመከተብ እቅድ የያዘ ሲሆን ከቪኤስኤፍ ጀርመኒ ጋር በመተባበር 16000 ውሾችን ለመከተብ ታቅዷል። ይህ ድርጅት በሆርን ኦፍ አፍሪካ ወይም በምስራቅ አፍሪካ ሀገሮች ውስጥ በተለያዩ ሀገሮች ውስጥ ይሰራል። በኢትዮጵያ፣ ኬንያ፣ በ6 ሀገሮች ውስጥ ነው የሚሰራው። እነዚህም ኬንያ፣ ሶማሊያ፣ ሱዳን፣ ሳውት ሱዳን እና ዩጋንዳ ላይ ሲሆን ኢትዮጵያንም ጨምሮ በእነዚህ ሀገሮች ከእንስሳት ሕክምና ጋር የተያዙት እና አንዳንዴ በድርቅ አካባቢ ድርቅ ሲከሰት ሁማኒቴሪያን ሰርቪሶችን የሚሰራ ድርጅት ነው። ከነዚህ ኢትዮጵያ ውስጥ ስንመጣ ደግሞ በኢትዮጵያ ውስጥ በተለይ በአርብቶ አደር አካባቢ በአፋር፣ በኦሮሚያ ስፔሻሊ ቦረና ኤሪያ ላይ እና በደቡብ ኢትዮጵያ ሪጅን የተለያዩ የልማት ስራዎችን የሚሰራ ድርጅት ነው። በተጨማሪም ባለፉት 3 ዓመታት በተለይ በአዲስ አበባ ከተማ አስተዳደር ውስጥ በተለያዩ ክፍለ ከተማዎች ባለቤት አልባ በሆኑ ውሾች ላይ የሬቤስን ሕክምና የሚሰጥ ድርጅት ነው ባጭሩ። ያው እንደሚታወቀው የውሻ እብደት በሽታ ለውሻው ጤንነት ብቻ ሳይሆን ወደ ሰው ቀጥታ በንክሻ በቡጭሪያ ወይም ደግሞ የሰው የሆነ እጁ ላይ ወይ እግሩ ላይ ቆዳው ቀዳዳ ካለው እና የውሻው ለሃጭም ቢሆን ከነካው ቫይረሱ ሊገባ ስለሚችልና ምልክት ካሳየ በኋላ ደግሞ የመዳን እድል ሰው ስለሌለው እንስሳም ቢሆን የመዳን እድል ስለሌለው እና 100% ገዳይ በሽታ ስለሆነ በሱ ላይ ትኩረት ተደርጎ ሲሰራ ቆይቷል። ብዙ ሰዎች አዲስ አበባ ምንም የሚሰራ አይመስላቸውም በእንስሳቱ ዙሪያ ላይ ምናልባት ፔት ላይ ክትባት ምናምን ሊመስላቸው ይችላልና እኛ እኮ እንደዚህ ጎዳና ላይ ውሾች ላይ እንሰራለን። ባለቤት ላላቸው ያው ባለቤት ከፍሎ ስለሆነ የሚያሳክመው የሚያስከትበው ስለ ጎዳናዎቹ ነገርኩት ማለት ነው። ከዛ እንደ ቀልድ እንደዚህ የተጀመረው ነገር እውነት አድርገውት ወደ ተቋማችን መጥቶ ያው አሁን ምናልባት ወደ 4ኛ ዓመት ሊሆነን ነው መሰለኝና እንዲህ ነው አጀማመራችን የነበረው። ውሻ እብደት በሽታን ከሀገራችን ለማጥፋት ስትራቴጂ ቀርጸን እየሰራ ነው ያለነው። ከ3 ዓመት በፊት ጀምረን አሁን እየሰራን ካለናቸው ስራዎች አንዱ የክትባት ፕሮግራም ነው። ሌላው ደግሞ የህብረተሰብን ግንዛቤ ማስጨበጭ። ምክንያቱም ይሄ በሽታ ብዙ አደጋ እያደረሰ ነው ያለው። ህብረተሰቡ ውስጥ ያንን ያህል ተደርተዋል ያውቁታል እንደምትል ብዙ ችግሮች አሉ። አንዱ የምንሰራው እሱ ነውና ስለዚህ እስካሁን ድረስ ከጀመርናቸው ጊዜ ጀምሮ ከ690 ሺህ ውሾች በላይ ከትበን እንግዲህ ይሄንን አሁን እንደጠቀስከው የዋን ሄልዝ አፕሮችን ለመግለጽም ለመተግበርም በጣም ቀላል የሆነ አንዱ ብለን የምንወስደው የውሻ እብደት በሽታ ነው። በተለይ በአዲስ አበባ ላይ እዚህ ሄድ ኦፊሳችን እዚህ ከመሆኑ አንፃር ለማህበረሰቡ እስካሁን የሰራነው ብዙ ስራ የለም። ነገር ግን የማህበረሰብ ኃላፊነታችንን ለመወጣት እንደ ቪኤስኤፍ ጀርመኒ በ2022 የጀመርነው የውሻ እብደት በሽታ የክትባት ፕሮግራም አለ። በመጀመሪያ ስንነሳ ትንሽ የማህበረሰቡ ሬዚስታንስ ነበረ፣ ከግንዛቤ እጥረት የተነሳ ማለት ነው። በሁለተኛው አመት በ2023 ማለት ነው በፈረንጆች አቆጣጠር ከፍተኛ ምርታ በማምጣት 5000 አቅደን ወደ 8000
964 አካባቢ የጎዳና ላይ ውሾችን መከተብ ችለናል። በዛም ትልቅ ምርት አምጥተናል ማለት ነው። ያ ፕሮግራም ዘንድሮም ቀጥሎ በአንደኛው ዙር ብቻ ከ7300 በላይ የሆኑ የጎዳና ውሾችን መከተብ ችለናል። ይሄ ቁጥር ደግሞ የሚቀጥለው ሁለተኛ ዙር ሲታከልበት አሁንም ይሄንኑ ያህል ቁጥር አቺቭ ብናረግ ወደ 14000 በላይ የጎዳና ውሾችን መከተብ እንችላለን ብለን እንገምታለን። ይሄ ደግሞ አምና አቺቭ ካረግነው ከ8964 ወደ 14000 ከፍ በማድረግ ከፍተኛ ምርታ ያለው የአፈጻጸም ብቃት ያመጣል ብለን እንገምታለን እና ይሄ ትሬንድ እንደዚሁ የሚቀጥል ከሆነ ከኛም ባሻገር ሌሎች ፓርትነሮች በዚህ ጉዳይ ላይ እንዲሳተፉ በማድረግ የአዲስ አበባን የጎዳና ውሻ ክትባት አሁን ካለው ወደ 20% አካባቢ ወደ 70% ከፍ እናደርገዋለን ብለን እንገምታለን። ቅንጅቱን ይዘን ወደ ስራ ከገባን በኋላ እስካሁን ድረስ ደርሰናል። 3 ዓመት ቢያንስ 3 ዓመት አስቆጥረናል። ስለ ውጤቱን ስናይ ከአመት ዓመት ያለው እንትን ማለት ነው ፕሮግረሱ ከፍተኛ ነው። በዚህ ስራ ላይ ስንሳተፍ እኛ የተወሰኑ ጉድለቶች ነበሩብን። የአስተዳደርና ከተማ ግብርና ልማት ኮሚሽን የአዲስ አበባ ማለት ነው የተወሰኑ የሪሶርስ ጉድለቶች ነበሩባቸው። ስለዚህ እነዚህ ሁለት ፓርትነሮች አንድ ላይ ሲመጡ የጎዳና ላይ ውሾችን መከተብ የሚያስችል አቅም ሊያመጡ ችለዋል ማለት ነው። እኛ የነበረ አቅም የገንዘብ አቅም ሲሆን ትንሽም ቢሆን ከውጭ ያገኘናት ሪሶርስ ነበረች እና ያንን በተለይ የሰው ኃይልን ለፐርዳይም እና የውላብ ማለት ነው እና የኮሚኒቲ ሞቢላይዜሽን ለዛ የሚውሉ ሪሶርሶችን ሞቢላይዝ ስናደርግ የከተማ አስተዳደሩ ደግሞ የሰው ኃይል ቀጥታ ሊከትብ የሚችልና ማህበረሰቡን ማነቃቃት የሚችል የሰው ኃይል በመመደብ እነዚህን ሁለቱን ሪሶርሶች አንድ ላይ በማጋጨት ነው ማለት ነው የክትባቱን ኢንተርቬንሽን ሰክሰስፉል ልናደርግ የቻልነው። ጎዳና ላይ ውሾች ግን ትልቁን የአንበሳውን ድርሻ የሚሰራልን የዘመቻውን ስራ ውጤታማ የሚያደርግልን ፖሊስ ሬንጅ ነው። ምክንያቱም ውሾቹ አብዛኛው ዋይልድ አኒማልስ አይነት ባህሪ ስላላቸው ከህብረተሰቡ ጋር ያላቸው አታችመንት ትንሽ የተራራቀ ስለሆነ ይዞ አንድ ሰው ውሾችን ይዞ ለማስከተብ ያለው አክሰስ ወይም ያለው ምቹ ሁኔታ የጠበበ ነው። ስለዚህ ይሄ ፖሊስ ሬንጅ ከውጪ አንዱ በ60,000 ብር ነው የሚገዛው እና በጣም ውድ የሆነ እቃ ነው። ነገር ግን አሰራሩን በምናይበት ወቅት በአካባቢ ከሚገኙ ማቴሪያሎች ሊሰራ እንደሚችል በመገመት ሙከራ አደረግን እና ከአካባቢ ካሉ ማቴሪያሎች በመጀመሪያ ዙር የተሰራው የፖሊስ ሬንጅ ሳምፕል በተወሰነ ደረጃ ውሾች ላይ ሳይሆን በውሃም በተለያዩ ቫክሲኑን በሚመስሉ ነገሮች ሙከራ ሲደረግ ውጤታማ ሊሆን እንደሚችል አሰብን። በመጀመሪያውም የዘንድሮው የጎዳና ላይ ውሾች ክትባት ካምፔን ቴስት አረግነው እና ከመጣው ውጤት አንጻር ከፍተኛ ለውጥ እንዳመጣ የምንገምተው የዚህ የፖሊስ ሬንጅ ወደ ኢኩዌሽኑ በመግባቱ እንደሆነ አምነናል ማለት ነው። አንዳንድ እንደው ማስረጃዎችን ለመጥቀስ ያህል አምና እና ካቻምና ይሄን ኢንተርቬንሽን በምናካሄድበት ወቅት አራት የሚሆኑ ሰዎች ተነክሰው ነበር በውሻ። ዘንድሮ ግን ምንም የመነከስ አደጋ አላጋጠመንም። ይሄም የሆነበት ምክንያት ይሄንን ፖሊስ ሬንጅ ስንሰራ ቁመቱን ረዘም በማድረግና በውሻውና በከታቢው መካከል ያለው ርቀት እንዲረዘም በማድረግ በውሻ የመነከስን አደጋ ሙሉ በሙሉ ልንቀርፍ ችለናል ማለት ነው። እንደ መነሻ ወይም እንደ ሞዴል ነበር የተጀመረው፣ ግን እንደ መነሻነቱና ደግሞ ወይም እንደ ማስጀመሪያ አይደለም። እንደው የተሻለ ውጤታማ ሆኖ ነው ያገኘ ነው። ስለዚህ አሁን ይህንን መሰረት አድርገን የተሰራውን ፖሊስ ሬንጅ እንደ መነሻ አድርገን ቀጣይ ደግሞ የበለጠ ስፔሻላይዝድ ተደርጎ ቁጥሩን ጨምረን የዚህን ክፍተት እንሞላለን ብለን እናስባለን ማለት ነው እና
አንዱ የቤሲጂ ጀርመኒ ትልቁን ረድቷል፣ አግዟል፣ ይህንን ስራ ውጤታማ እንዲሆን አድርጓል ስንል ሙሉ ለሙሉ የግብዓት ማቅረቡ በሱ ነው እና የሰራተኞች የክትባት ዘመቻውን የሚፈጽሙ ስንተኔ ባለሙያዎች ፐርዳይም አለ፣ የሞቢላይዜሽን ወጪ አለ እና የመኪና የትራንስፖርት ወጪ አለ። እነዚህን ቅድም እንዳልኩት ከግማሽ ሚሊዮን በላይ ሲያግዝ ነበር፣ የመንግስትን ወጪ ሸፍኗል ብለን ስንል እነዚህ ነገሮች በሱ ነው። ምናልባት በኮሚሽናችን ስናወጣ የነበረው የክትባት አቅርቦት ነው። ክትባት አቅርቦትን ግዢ ነበር ስንፈጽም የነበረውና ሌላውን ግን ቤሲጂ ጀርመኒ ነበር ሲያወጣ የነበረው። አሁንም ይህን ኮሚትመንት ይዞት እየቀጠለ ነው ያለው። በዚህም ዓመትም በዚሁ አጋጣሚ ኮሚሽኑን ወይም እንስሳት ጤና ክፍሉን በመወከል ከፍተኛ ምስጋና ነው የማቀርበው። አይ የክትባት እንትንንም ማቅረቡንም በእናንተ ብታደርጉት ምንድነው ሊያስቸግር ይችላል የሚል ዲስከስ አድርገን ነበርና ቢያንስ ለመጀመሪያ ያህል እስቲ 50%ን ለምን አሁን ልንሰራ ላሰብናቸው ክፍለ ከተሞች ላይ 100%ን እንኳን በአንድ ጊዜ ባልሸፍንም 50%ን ለመሸፈን ትችላለሁ በሚል ሀሳብ ቀርቦ አሁን የዚህን 2024ን በጀት የክትባት ስራ 50%ን ያቀረበልን ቤሲጂ ጀርመኒ ነው ማለት ነው። በ24 ላይ ሰክሰስፉል ነን ብለን የምናስበው የዚህ በአገራችን በራሳችን ኢኒሼቲቭ የኮንትሮል ፖልና ስሪንጅ ፖሎቹን የማምረት ወይም ደግሞ የማስመረት የመቻሉ ትልቅ ፎይታን ሰጥቶናል። ስለዚህ አሁን ክልሎችም ኮምፕሌን የሚያደርጉት አንዱ የመከተቢያ ስሪንጆቹን ይህንን ልምዳችን ማካፈል እንችላለን። በነገራችን ላይ ከደቡብ አፍሪካ ሁሉ ኮንታክት እያደረገን ለማስገባት which is very huge የሆነ ዶላር ኢንቨስት አድርገን ለማስገባት ነበር ያሰብነው። ነገር ግን አሁን በነበረን እንግዲህ ኤፈርት በተለይ አንድ የኛ ስራ ባልደረባ ኤርሚያስ በጣም አክቲቭሊ ኢንተረስት ያለው እንደዚህ ያን ነገር ላይና በራሱ ኢኒሼቲቭ ነው ሄዶ ያንን ነገር ፈልጎ ለማሰራትና ለዚህ እንዲመረቱ የተደረገ። ብዙ ስቴክሆልደሮች አሉ እንስሳት ጤና ፓርቲ የሚደግፉ። ከመጀመሪያ ከኤፍኦ ብንጀምር ኤፍኦ እንስሳት ጤናውን በደንብ እየደገፈ ያለ ነው። ያለን ምስጋና ታላቅ ነው። ሌሎችን ቪሴፍ ጀርመኒ አሁን እየሰራ ያለው በተለያየም በዩኤስኤድ የሚደገፉ እንደነ ኤፍኤስ 360 እነሱም ይደግፋሉ ታሉ። በተለይ የወልድ ላይፍን ሰርቬላንስ እናስጀምር ስልን የመጀመሪያው ስልጠና የሰጡልን እነሱ ናቸውና ቅድምም ሳነሳ የነበረው ያልገቡትም እንዲገቡ ነው። ምክንያቱም ህብረተሰብ ጤናን ካሰብ እነሱ ማለት ስላለበት ኦቨርኦል ሁሉም እንስሳት ጤናን ሆነ የዋን ሄልዝ ላይ ኮላቦሬት የሚያደርጉ በዩኤስኤድ የሚደገፉ ፕሮጀክቶችም በኤፍኦም በተለያየ ስራም የሚሰሩ ቅድም እንዳልኩትና ቪሴፍ ጀርመኒና ሌሎችም እኔ ምስጋና ማቅረብ ፈልጋለሁ። ጥሩ ነው እስካሁን ያለው ግን በቂ ነው በተለይ በቂ አይደለም። ከዚህ የበለጠ ደግሞ እንድንሰራ ሁሉም ያልገቡትም ወደዚህ መጥተው መስራት እንድንችል እያልኩ እስካሁን ከኛ ጋር ለነበሩት ለደገፉን ቀጥታ የውሻ እብደት በሽታን አይደለም የሰርቬላንሱን ደግሞ በሽታ ቅኝትና ዳሰሳ ላይ የክሊኒካል ሰርቪሶች ላይ እንስሳት ጤናን የሚመለከት ማንኛውም በስልጠና በዶክመንት ዝግጅት ሁሉም ኮንትሪቢዩት ያደረጉትን ስቴክሆልደሮቻችን ብዙ ናቸው። በጣም ላመሰግን እወዳለሁ። የመንግስትም ቢሮዎች ሚኒስትሪ ኦፍ ሄልዝም ሆነ ሌሎች አዲስ አበባ ዩኒቨርሲቲም በተለይ ሰዎችን በማብቃት ላይ ብዙ እየረዳን ያለ ነገር ስላለ እነሱንም ላመስገን እፈልጋለሁ። እየረዳችሁ ቀጥሉ። ወደዚህ ደግሞ እስካሁን ድረስ በደንብ ኮንሲደር ያደረጋችሁ እንስሳት ጤናውን አሁን ደግሞ በደንብ ኮንሲደር አድርጋችሁ ወደፊት ፕላን እንዳደረግ ነው ይሄንን በሽታ እንድናጠፋ እንድትተባበሩ አደራ ማለት እፈልጋለሁ እላለሁ። አመሰግናለሁ። የመጀመሪያ ማመስገን የምፈልገው የከተማ ግብርና ኮሚሽንን ባለሙያዎችና መስሪያ ቤቱን ነው። ምክንያቱም እነሱ እየታገሉ በሚሰሩበት ላይ እኛ ከኋላ ሆነን ሰፖርት ለማድረግ ስለሆነ ባለቤትም የሆኑት እነሱ ናቸው። እኛ ባለሙያ ድርጅትም ቢሆን እነሱን ነው ማመስገን የምፈልገው። በተለይ ባለሙያዎች ናቸው። ቀኑን ሙሉ የጎዳና ላይ ውሾችን መከተብ በጣም አስቸጋሪ ነው። ውሾችን መከተል አለ፣ በእግር ከተማ ውስጥ በፀሐይ ውስጥ በመሄድ አለ። በዝናብ ጊዜም ዝናብንም በሚሰበሰቡበት ጊዜ ዝናብ ውስጥ ሆነው የሚከትቡ ባለሙያዎችን ራሴ አይቻለሁ። በዛ መሰረት ባለሙያዎችንና ኮሚሽኑን በጣም አመሰግናለሁ።
ሌላ በተጨማሪ ይህንን ፈንድ የሚሰጠልን በተለይ በቪኤስኤፍ ጀርመኒ ሄድኳርተር በርሊን የሚገኘው በየአመቱ የተሰራውን ስራ በማየት ኢምፓክቱን ደስተኛ በመሆን በየአመቱ ይህንን ለዚህ የሚውለውን ፈንድ እየጨመሩልንና ስራዎቻችንንም አይተው በመስጠታቸው ይህን ፈንድ በማግኘታችን የቪኤስኤፍ ጀርመኒ በተለይ ሄድኳርተር ስታፍን ማመስገን እፈልጋለሁ። ሌላ በተጨማሪ እዚህ ፕሮጀክት ላይ አብዛኛው እኛ ሰፖርት የምናደርገው ባሉን ባለሙያዎች ናቸው። እዛ ስራ ላይ ምንም የምንከፍለው የለም። ስለዚህ የኛ ባለሙያዎችም የቪኤስኤፍ ጀርመኒ የኢትዮጵያ ካንትሪ ኦፊስ ስታፍም እንደ ባለሙያ ኮሚትድ ሆነው ይህንን ክትባት ኮኦርዲኔት በማድረግ ከከተማ ግብርና ኮሚሽን ጋር እነሱን ማመስገን እፈልጋለሁ። በተጨማሪ ሌላ ስቴክሆልደሮች በተለይ ከግብርና ኢልኔት ፋውንዴሽንም በላስት ይር ላይ ፓርቲሲፔት አድርገው ነበር። ሌሎችም ስቴክሆልደሮች እዚህ ላይ እየተሳተፉ እኛንም የሚያበረታቱን አሉ፣ እነሱም ደግሞ የራሳቸውን የሚወጡ አሉ። እነዚህን ሁሉ በጣም አመሰግናለሁ። ምንም እንኳ በውሻ እብደት በሽታ ላይ የሚሰራው የክትባት እንዲሁም የግንዛቤ ማስጨበጫ ተግባራት ከጊዜ ወደ ጊዜ እድገት እያሳዩ ቢመጡም የውሾችን ቁጥር መቆጣጠር፣ የክትባት ተደራሽነትን ማስፋት አሁንም የሁላችንንም ድጋፍ የሚጠይቅ ቁልፍ ተግባራት ናቸው። እንደ ሀገር የውሻ እብደት በሽታን ለማጥፋት የተያዘውን እቅድ ለማሳካት ከምን ጊዜውም በላይ ሁላችንም ባለድርሻ አካላት በአንድ ጤና ስር ሆነን ልንሰራ በጋራ ልንተባበር ይገባል ስንል ጥሪ እናቀርባለን።